እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን የዚህን ዓመት የትንሳኤ በዓል በተለያየ ምክንያት ከቤተሰቦቻችሁ ርቃችሁ የምታሳልፉ ከሆነ ብቸኝነት እንዲሰማችሁና ጭር ያለ በዓል እንድታሳልፉ አንፈልግም። የበዓሉን ድባብ ሳታጡ አዲስ አበባ ውስጥ የምታሳልፉባቸው ቦታዎች እናንተን ለመቀበል ሽር ጉድ እያሉ ነው። ከቤታችሁ ሳትወጡ ማሳለፍ የምትፈልጉ ከሆነ ደግሞ ከተለያዩ ሆቴሎች ሼፎች ጋር በመሆን ከበዓል ገበታ የማይጠፉ ምግቦችን አብረን እንሰራለን። በስተመጨረሻም ካላችሁበት ሆናችሁ ወዳጅ ዘመዶቻችሁን እንኳን አደረሳችሁ ለማለት ስጦታ የምትልኩባቸውን ፕላትፎርሞች እናያለን። ሰላም አስደሳች ነኝ ከዋይዝ አድቫይዘር ኢትዮጵያ። እንኳን ለትንሳኤ በዓል በሰላም አደረሳችሁ። ያለሁበትን ምግባችን ሲደርስ ነው የምነግራችሁ። አሁን ሼፋችንን ላስተዋውቃችሁ ነው። ወደ ስራ እንግባ። እሺ ሰላም፣ እንዴት ነሽ? አለን። ማን እንበል? ስማሽን አስተዋውቂን። እሺ ጽጌ ይባላል። እሱ ሼፍ ነኝ ስቴዝ ሆቴል። እሺ ምንድነው የሚሰራልን? እንግዲህ የአበሻ ምግብ ለበዓል የሚሆን ከበዓል ገበታ ላይ ማይጠፋ ምግብ ብለን የመጣ ነውና የሚሰራልን ምንድነው? ስጋ እያየው ነው። ጥብስ ነው መሰለኝ። አዎ ጥብስ ነው። ጭቅና ጥብስ ነው። ያው ፍሬሽ ስጋ ነው። ጭቅና ጥብስ ነው የምንሰራላችሁ። ለበዓሉ ቆንጆ የሆነ ጥብስ ነው የምንሰራላችሁ። እሺ አሪፍ። መከታተፉን አግዝሻለሁ ብዬ ነበረ። ኦሬዲ ተከታትፏል። እንግዲህ ወደ ስራችን እንግባ። እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዕዱ ተባርኮ እንኳን አደረሰን እየተቋደሰ እንኳን አደረሰን ጎረምሳው ዘንጦ እንኳን አደረሰን ሴቷም ተሽከርክራ እንኳን አደረሰን እኔ ብስ ከሚወዱ ጋራ እንኳን አደረሰን ለጭቅና ሲሆን ሺህ ሚሊ ነው የሚከተፈው። እስኪ ልሞክር። እሺ ሚየም ተነሺ አባም ተበራታ በዚህ አትርሶናል የፈጠረን ጌታ። ጎበዝ ነኝ። አይ አንቺ ሼፍ ነው መሆን ያለብሽ። ሙያዬ ታይቶ ጥብስማ ከበዓል ገበታ ላይ የማይጠፋ ነገር ነው። ያው ጾም ሲፈታ ስጋ ነው ሰው የሚጠቀመው። ከጾም በኋላ ኢሚዲየትሊ ግን እንደዛ መሆኑን ትመክሪያለሽ? አይ ከጾም በኋላ ብዛት ምግብ ስለሚከብደን ነው እንደዚህ አይነት ነገር ስለሚከብድ ለስለስ ያለ ባልጫ ነገር ነው አሁን የምንሰራው ማለት ነው። ባልጫ ነገር ቢሆን ይመረጣል። ጾሙ የከረመ ምግብ ኢሚዲየትሊ መቋቋም አይችልም እና ብዙ ሰው እንደውም በዓል ላይ ይታመማል። ስራ ይቀራል ምናምን። ያዘዘ ሰው ካለ የኔን ነው የምናወጣው ዛሬ ትዕዛዝ። ግድ ቀጣይ ምንድን ነው? ፈንጫል ሰራል። እዚህ ጋር አሁን ቃሪያ አለ፣ ቲማቲም፣ ሽንኩርት አለ፣ ጨው አለ፣ ነጭ ሽንኩርት፣ ኮረሪማ፣ ቃሪያ፣ ሚጥሚጣ፣ አበሻ ቅቤ አለ እና አዋዜ ማለት አሁን ግን ባልጫ ስለምንሰራ አዋዜና ሚጥሚጣውን እንደሚፈልጉት አድርገን ነው የምናወጣላቸው ማለት ነው። አሁን ወደ ፕሪፓሬሽኑ ብንሄድ ጭቃና እናደርጋለን። መጀመሪያ ዘይት እናደርጋለን። መጥበሻው ግሎልናል። መጥበሻው ከጋለን በኋላ መጀመሪያ ሽንኩርት ነው መብሰል ያለበት። ምክንያቱም ከሽከሽ እንዳይል ሽንኩርቱ በቃ ብዙ መብሰል የለበትም። ብዙም ሳይበስል ጫው፣ እዛችን ኮረሪማ ቁንዶ በርበሬ አይገባም ጥብስ ላይ። ያ ነጭ። እኔ ግን እኮ እስከዛሬ ቤቴ ቁንዶ በርበሬ እያደረኩ ነው የምሰራው። እሱማ ወደ ኢሮፒያን ዲሽ ገባን ማለት ነው። በቃ እዚህ ቤት መቅረቴ ነው። ግድ ነው። ትንሽ መረቅ ያለው እንዲሆን ትንሽ መረቅ እናደርግበታለን። ኦኬ የሞቀ ውሃ ነው። የሞቀ ውሃ ነው። ቲማቲም እናደርጋለን።
እሷን ትንሽ ካበሰልን በኋላ ቀጣይ ቃሪያ እናደርጋለን። እንዳይበዛ ሰውየውንም እንዳያቃጥለው ለጾመኛ ሆድ ለጾመኛ ሆድ መጨረሻ ላይ ነው ቅቤያችንን የምናደርገው። ፍሌቨሩን እንዳይጠፋ ያደርግልናል። መጨረሻ ላይ መሆኑ የቅቤው ፍሌቨር ቅቤው ካፋችን ላይም አይጠፋም፣ ሽታውም አይጠፋም። መጀመሪያ የምናደርገው ከሆነ ግን ያው ይተንና ቅቤም አይደለም። ለጋ ነው መካከለኛ ነው የምንጠቀመው ቅቤ? መካከለኛ ለመብላት ዝግጁ። ደርሷል። መቅመስ ትችያለሽ። እሺ እዛ አስተያየትሽ። እንግዲህ ለጾመኛ የሚሆነው የጭቅና ጥብሳችን ደርሷል። እንቀምሳለን። ቆንጆ ጭቅና ጥብስ ነው የሰራ ነው። ዋው አስቤ ይጣፍጣል። ስጋው በጣም ለስላሳ ነው። ትክክለኛ ጭቅና ጥብስ ነው። እውነት በጣም ገራሚ ነው። ቆንጆ ነው። በጣም መቅመስ አለብህ። ለካሜራማን በጣም ይጣፍጥ ጥብስ ተመላለስኳት። እዚህ ጋር እየተጎራረስን እንቀምሰዋለን ብዬ ነበር ያሰብኩት። እሷ ጾመኛ ስለሆነች እኔና ካሜራማኑ ብቻ ነበርን ማንጾመው። ስለዚህ ለሱ እያጎረስኩት እንቀምሰዋለን ማለት ነው። ድገመህ ውስጥ አንድ ያጣላል፣ አንድ ጉሻማ ያጣላል። አዋዜ ባርጌ እንግዲህ ጽጌ የሰራሽልን የጭቅና ጥብስ በጣም ይጣፍጥ ነበረ። በጣም እናመሰግናለን። እንመጣለን ሌላ ቀንም። በጣም እናመሰግናለን። ያው በመጣው ቁጥር እንግዲህ አንቺ ነው ስር ሄደን እያልኩ ባስቸግር ትችይኛለሽ። ችግር የለም። እሺ ቴንክ ዩ ሰዎች። እሺ ስለመጣችሁ በጣም አመሰግናለሁ። እሺ እኛም በጣም እናመሰግናለን። እንግዲህ የነበርነው የስቴ ኢዚ ፕላስ ሆቴል ኪችን ላይ ነው። እንዳያችሁት በጣም የሚጣፍጥ የጭቅና ጥብስ ሰርተናል። ከበዓል ገበታ ላይ የማይጠፋ ቆንጆ የጥብስ ነው የሰራ ነው። ሁላችሁም በየቤታችሁ እየሰራችሁ ሞክሩት። እሺ አሁን ደግሞ የኃይሌ ግራንድ አዲስ ባህላዊ ሬስቶራንት የሆነው አለምልፊ መተናል። ታውቃላችሁ ኃይሌ ቤቴ ነው። ከዚህ በፊት የሙሉ ቆይታ ቪዲዮ ሰርቼላችሁ ነበር። ካላያችሁ አሁን ሄዳችሁ ይዩት። ሶ አሁን ደግሞ ከአለምልፊ ሼፍ ጋር በመሆን ቆንጆ ስፔሻል ክትፎ ሰራላችኋለን። ወደዛው እንሂድ። እሺ ሰላም ካን ወደ ኃይሌ ግራንድ ኪችን በደህና መጡ። እንኳን ደህና ቆያችሁኝ። እሺ ላድርጋት? ያርጉ። ደህና ነው? እግዚአብሔር ይመስገን አለው። እንዴታችሁ? እንኳን አብሮ አደረሰን። የበዓል ዝግጅት እንዴት ነው? በጣም ቆንጆ ነው። ተያይዛችሁታል? ተያይዘናል። እንግዲህ ያው እየተዘጋጀን ነው እንግዶቻችንን ለማስደሰት እና ለመቀበል። እንግዲህ የኃይሌ ግራንድ አዲስ ሆቴል ብዙ አይነት ምግቦችን ያዘጋጃል። የበዓልም የዘመናዊ ምግብም እናዘጋጃለን። አሁን ላይ ያው ለመጪ ፋሲካ የባህል ምግብ ቆንጆ የባህል ምግቦች አሉን። ከነዛ መካከል በእኛ ቤት የሚወደድ በጣም ስፔሻል ክትፎ አለንና እሱም ወደ ማዘጋጀት እንገባለን ማለት ነው። ኦኬ ለበዓል ቀን አክቲቭ ይሆናል ማለት ነው። አክቲቭ ይሆናል። ቤታቸው ማሳለፍ የማይችሉ ሰዎች መጥተው እዚህ ከእናንተ ጋር ማሳለፍ ይችላሉ ማለት ነው። መጥተው ከኛ ጋር በደንብ ያሳልፋሉ። ቆንጆ የሆነ ያው ጾም ላይ ስለቆዩ ቆንጆ የሆነ የባህል ክትፎ አለንና እሱን እናሳያቸዋለን። እሺ እንግዲህ እሳቸው የባህል ምግብ የሚሰሩ ክትፎ ላይ የሚሰሩ ናቸው። ኦኬ በእሳቸው ሼፍ አሁን እሳቸው ሼፍ ወይን ሼፍ ይባላሉ። ኦኬ እሳቸው የባህል የጉራጌ ክትፎ ነው የሚሰሩት። ኦኬ እሳቸው የመጡትን ከጉራጌ ክልል ነው የመጡትና በዚህ ስፔሻሊስት ያደረጉ የስራ ባልደረባችን ናቸውና ቆይታ ከእሳቸው ጋር ይሆናል ማለት ነው። ኦኬ እሺ በጣም ጥሩ መልካም ቆይታ። እሺ ቴንክ ዩ። ከዚህ በፊት ሞክሬው አውቃለሁ። ክትፏችሁን በጣም ነው የሚጣፍጠው፣ ምንም ጥያቄ የለውም። እስቲ እንዴት ነው የሚሰራው? ምንድን ነው የሚገባበት? የጉራጌ ክትፎ ላይ እንግዲህ ስፔሻላይዝ ያደረገ ነው ክትፏችሁ እንደሰማ ነው። ምንድን ነው የሚገባበት? እንዴት ነው የሚሰራው የሚለውን እኔና በዛው እኔም ሙያዬን ፈትሽበታለሁ። እችላለሁ አልችልም፣ እንግዲህ እስካሁን እችላለሁ ነው የምለው። እችላለሁ አልችልም የሚለውን አረጋግጣለሁ። ያው እኛ ቤት ኃይሌ ግራንድ ለምንድን ስፔሻል ክትፎ ነው መስጠት ማለት ነው። ጭንግትፎ ማለት ነው።
በቃ ፋሚሊ የቤተሰብ ስፔሻል ክትፎ ማንኛውም ባህል ቤት ቢሄዱ በእውነት አያገኙትም። እዚህ ላይ ጣባ ላይ ምናምን ሊያገኙት ይችላል። እዚህ ላይ ደግሞ እኛ ያደረግንበት ምክንያት ማለት ነው ፋሚሊ በሰርግም ይሁን በበዓልም ይሁን ሙሉ ፋሚሊ ቤተሰብ ሆኖ የሚበላው እና እያንዳንዱ ነገር ለብቻው ለምሳሌ የቢያምሮት ያለው ለብቻው ይቀርብሎታል። ያንን ፍላጎቱን በአይኑ ታይቶት ይህ ነገር ብበላውስ ሲሉ ለብቻው እንዲቀርብ። ምክንያቱም ሌላ አሁን ይሄ ብቻ አድርጌ በዚህ ባቀርብሎት ይህንን አያገኙትም። ከስተመሮቻችን እንግዳችን ሁሉንም ዙሪያው ላይ ተደርጎለት ጣፍጦት በልቶ ነገ ለብቻም ቢፈልግ ሙሉ ቤተሰብ ይዞ ቢመጣ ደስ ብሎ ተደስቶ በልቶ እውነቴን ነው የምሎት ሳይጠግብ አይወጣም። ጠግቦ ተርፎ ከትሉ ተመልሶልን እኛ ደግሞ የሚፈልጉት ይጠይቃሉ። ሰራሩ ላይ ስንመጣ ደግሞ ይሄ ዝማሞጃት ይባላል በጉራግኛ ዝማሞጃት ይባላል። እና የሚሰራው አይቤና ጎመን ቦረሪም አለው ሚጣ አለው ቅመማ ቅመሞች ነጭ አዝሙድ ጥቁር አዝሙድ እና የአበሽ ቴስቱ እንዲመጣ እንጠቀማለን። በተመሳሳይ ይሄ ደግሞ ጎመን ክትፏችን ነው። ጎመን ክትፏችን ደግሞ ለእያንዳንዱ እንግዳችን ሲፈልግ ለምሳሌ እዚህ ጋር ካነሰው መብላት በደንብ መጥገብ ሲፈልግ እያንዳንዱ መውሰድ ይቻላል። በፈለገው ተደስቶ እንዲሄድ ነው የሚፈልገው። ይሄኛው ሚጥሚጣ፣ ጨው፣ ኮረሪማ ይኖረዋል። ነጭ አይቢያችን ጋር ደግሞ ስንመጣ ብዙ ጊዜ እንግዳችን ጨው አይፈልግ ብዙ ጨው ስለማይፈልግ እነዚህ ጨው ላይ ብዙ ሲያገኝ እዚህ ላይ አነሳለ ጨው ብቻ የምናገኝበት። ይቺ ደግሞ ስንከፍታት ማለት ነው ክትፎ አይደለችም፣ ወላንዶ ትባላለች። በጉራጌኛ ከክትፎ አነስ ትላለች። ወላንዶ ብላ የሆነ ከአከታተፏን ትለያለች። ክትፎን ደቅቅ ብላ ስትከተፍ ይቺ ደግሞ ገንደስ ብላ ትከተፋለች። ወላንዶ በጉራጌኛ ዱክቸር ትባላለች። ይሄ ደግሞ ጎረድ ይባላል። እዚች ጋር ለሳምፕል እንሰጣለን። ሰው ቢፈልግ በሙሉ ቢፈልግ ጠግቦ እንዲበላ ቢፈልግ በእንደነዚህ ሳይዝ ይወጣለታል። ወደዛ በዚህ እሱ የሚገባበት ኮረሪማ፣ ጨው፣ በርበሬ እንደ አዋዜ እና በሌላኛው ስሙ ደግሞ ከረሜላ ይባላል። እኛ ጎረድ አድርገን የምናወጣው። እቺ ደግሞ አቆት ትባላለች። አቆት ትባላለች። የምትሰራው በተፈጥሮ ቦሌ የምትባላለች። እሷን ትበጠበጣለች። ጠላ በትንሽ ሰከንድ ጎመን ተጨምሮባት ቶሎ የመብሰል ባህሪ ያላት እሷን ታጥባ ከበሰለች በኋላ ራሷ ትታጠባለች። ታጥባ ከዛ ያቺ የታጠበችዋ ከአይቤ ጋር ትቀላቀላለች። ቅመማ ቅመሞች ሁሉ ይገባል። ኮረሪማ የማይነካው ምግብ የለም ይገባለች። ወደዚህ ጋር ደግሞ ስንመጣ ሁልጊዜ በፍስግም በጾም ልናቀርባት እንችላለን። በጾም ሰዓት ራሷ ችላ በኦቪል ዘይት ትቀርባለች። በፍስግ ደግሞ ምስሯን አጥበን አገንፍለናት ከዛ አይቤ ናት ምስር አላት እንሻት ምስር አላት። ምስርና አጥበና እንገንፍለን ትንሽ ገንፈል ያዝ ሲል እናወጣትና እሷን ጥብስ አድርገናት ከአይቤ ጋር ቀላቅለን በጣም ነው የምትጣፍጠው። ፍስግ ሲሆን ማለት ነው። ጾም ሲሆን ግን ራሷን ጥብስ አድርገን በኦሊቭ ብዙ ጊዜ አሁን ጾም ላይ እንግዶቻችን ሲጠቀሙት ነበር ወደውት እና እኛ ቤት መጥተው በእውነት ነው የምልሽ ክትፎን በጣም ሳይጠግብ እኛ ራሱ ኪችን ሆነን ባዶ ዕቃ ሲመጣ እንከፋለን። ለምን አልጠገበም ይሆናል እንግዳችን። ምክንያቱም ቢተርፈው ጠግቦ ይተርፋል። እና ማንኛውም ፋሚሊ ይዞ መጥቶ ይህን ክትፎ ጠግቦ ማሄድ እንግዲህ የለንም። በጣም አሪፍ። ይሄኛው አሁን ክትፎ ሊሰራልን ነው። በጣም አሪፍ። የሆነ ክትፎ እሰራለሁ የሚያስደምም ደግሞ ሁሌ መጣችሁ እንድትበሉልን እንመጣለን። ኃይሌ እኮ ቤታችን ነው። ስለዚህ አሁን የጨመርነው ሚጥሚጣ አለን፣ ጨው አለን፣ ኮረሪማ፣ ቅቤ መጥበሻችን አግለን
እሷ ምንድን ናት? ይቺ ነገር ቅቤ ብዙ ጊዜ እንግዳችን ቅቤ ሲፈልግ ክትፎውን በጣም ቅቤ ሳይበዛ እናወጣውና ቅቤያችን ኳሊቲ ነው። ቅቤውን ሲፈልግ እንግዳችን በጭማሪ ጣው እንሰጣው። ኦኬ። ብዙ ጊዜ የማይፈልግ እንግዳ ግን ዝም ብለን እንሰጣለን። ኦኬ። ክትፎ ማለት ነው። በጉራጌ የተንቢ ግቦ ፈጠረን ብሎ ይባላል። በአማርኛ ደግሞ ይምጣብኝ ግቡ ደርሷል ቀረበ ብሉ። እሱ ደግሞ ለምናችን ነው? ይሄ ጎረድ የሚባለው በዚህ ነው የምንሰራው። በባህል ወይም በጉራጌ ባህል ጨፌ ይባላል። ጎረድ ነው ጨፌ የሚባለው? አዎ ሲቀርብ የራሱ የቻለ ሳይዝ አለው። ላቀርበው ነው ከሱ ጋር በሱ ስም ነው የሚጠራው። ጨፌ እየተባለ ይጠራል። ጉዞዎች፣ ነፍሰ ጥሮች ኧረ ክትፏችን በጣም ናፈቀን እያሉ እውነት ነው ይናፍቃል። ይህ ወላንዶ ወይም ዩክቸር። ኦኬ። ለዚህኛው ከፍ ላለው ማለት ነው፣ ከክትፎ ከፍ ለሚለው በብዛት ይሄን ክትፎ የሚበላው ማለት ነው የበዓል ዋዜማ። ብዙ ጊዜ የበዓል ምግብ ተበልቶ መጠጥ ምናምን ለመውሰድ ሲፈለግ ጊዜ ማስረዘሙ ይወሰዳል። ወላንዶ ይባላል። ከክትፎ ከፍ ያለ ነው አከታተፉ ላይ ማለት ነው። በእጅ ነው መከተፍ ያለበት? በፍጹም በእጅ ነው። የብራቅ ክትፎ በነገራችን በእጅ ያልተከተፈ ክትፎ አይደለም። ምክንያቱም ውሃ ያዝላል የማሽን ክትፎ። እኛ ቤት ግን በፍጹም በማሽን አናቅ። ማሽን የለም። እንግዶቻችንም ያውቁታል። እምታ እጄን ምታ መልምታ እጄን ምታ ቃልግባ እጄን ምታ ጎረድ ጨፌ ትባላለች። ሳይዝ ነው ተቀርባለች። ኦኬ። እቺኛዋ ሶሷ ናት ጨፌ የምትባለው? ጨፌ ያዩ በዚህ በአማርኛ ጨፌ ይባላል። ኦኬ። ይሄ ቀዩ ቆጮ ምንድን ነው የሚያቀላው? በርበሬ፣ ኮረሪማ፣ ኮሰረት የተፈጨ ጨምርና በዚህ እንጀራ ይቀመጣል። ይሄን ፋሚሊ ማንኛው ይሄ እንግዲህ ለሳይስ ነው በልቶ ሳይጠግብ አልጠገብኩም ከነዚህ ውስጥ ይጨመርልኝ ያለ ሰው ይጨምራል። እሺ ወይንሸት በጣም እናመሰግናለን። በጣም ቆንጆ ምግብ ነው። ጣዕሙን ደግሞ እዛ እንሂድና እንቀምሰዋለን። በጣም እናመሰግናለን። እንነግርሻለን። እኔም በጣም አመሰግናለሁ። በፍጹም በጣም ነው የሚጠገበው። ደግሞ እጨምራለሁ። እኛ ቤት ሳይጠገብ መሄድ በፍጹም አይቻልም። እሺ በጣም አመሰግናለሁ እንደመጣችሁ። እናቴ ልዩ ሆነሻል አውደ ዓመት አሸብርቀሻል ዓለም ነሽ ኩራታችን። የባህል መለያችን ስፔሻል ክትፏችን። እንግዲህ ምግባችን ደርሷል። የዓለም እልፍኝ ስፔሻል ክትፎ ነው የተሰራልን። እንቅመሰው። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ካሜራማን እናቆርሳለን። አሁን ከምን ይውልልህ? ከጎረድ ከጎመን ክትፎ ጨፌ እናስነካለን። አይበዛም። ሳጠጉ ሜዳችሁን እንጥዳናል። እሺ እንዴት ኖት? እግዚአብሔር ይመስገን። ምግቡ እንዴት አገኙ? በጣም ቆንጆ ነው። በጣም ነው የሚጣፍጠው። ቆንጆ ነው። ወደዱ? በጣም ነው የሚጣፍጠው። ይኸው እያልኩት ነው። አይ ጥሩ። እሺ ሌላ ደግሞ አሁን ከበዓል ጋር ተያይዞ የጾም ወቅት ነው ያለፈው። ያው ሁሉም ሰው ጾሞ ነበረ። ከዛ ከጾም ቀጥታ ቅባት ወዳላቸው ምግቦች ቀጥታ ሽፍት ሲደረግ ቅባት ወደ በዛባቸው ምግቦች የተወሰነ ዲስከምፈርት ይኖረዋል፣ ህመም ይኖረዋል እና ለነሱ የሚሰጡን ምክር አለ? ያው ይኖረናል። ምንድነው ያው እንደ ሰው ፍላጎትና
ሰው ደግሞ ከጤና ጋር ተያይዞ እነዚህ ብዙ ቅባት ያላቸው ምግቦች አይመከሩም። ሲጾሙ የቆየ ሰው እንደገና ደግሞ ወደ ፍስኩ ሲገባ ቀስ በቀስ ነው ነገሮቹን መላመድ ያለበትና ለነዛም የሚሆን ሌሎች ምግቦች አሉን። የባህል ምግብ የሆኑ እንደ ጥብስ አለን፣ እንደገና ጎዲን ጥብስ አለን፣ ሌሎች ደግሞ ኖርማል ክትፎም አለና ክትፎችንም ሲሰራ ለጋ በሆነ ቅቤ ነው የምንሰራኛ። እዛ ጋር ጥንቃቄ አድርገን ስለምንሰራ ምንም የሚያሳምም የሚያስፈራ ነገር ስለሌለ ኢዚሊ መጠቀም ይችላሉ በእኛ ቤት። በጣም ጥሩ። ስለዚህ ተመልካቾቻችንን ለበዓል ነው አንድ ላይ እናሳልፋለን ነው እያላችሁ? አዎ በደንብ በዝግጅት አድርገን እየጠበቅናቸው ነው። በዓልን ከኛ ጋር እንዲያሳልፉ በጣም ደስ ይለናል። በጣም ደስ ይለናል። እናመሰግናለን። አሜን ለሁላችን። እሺ እንዳያችሁት ነው ዓለም እልፍኝ እናንተን ለመቀበል ዝግጁ ነው። በዓላችሁን መታችሁ እዚህ ማሳለፍ ትችላላችሁ። ሌላው ደግሞ ከሰኞና ከሮብ ውጪ ሁሉንም ቀን የዓለም እልፍኝ ባንድ አለ። መታችሁ መዝናናት ነው። ከበዓል ደስ የሚለው ነገሩ ከቤተሰብ ጋር ተሰብስቦ ማሳለፉ ቢሆንም አንዳንዴ ግን በሁኔታዎች አለመመቻቸት ምክንያት ለብቻችን ልናሳልፍ እንችላለን። ቢሆንም ግን እና ዓለም እልፍኝ እያሉ ተደብረን ማሳለፍ የለብንም። ከየትም ሆናችሁ ደግሞ ወዳጅ ዘመዶቻችሁን እንኳን አደረሳችሁ ለማለት ስትፈልጉ ስጦታዎችን መላክ ብትፈልጉ ግራ ሊገባችሁ አይገባም። መጀመሪያ ቦሌ ጊፍትስን ላሳያችሁ። ቦሌ ጊፍትስን እኔ ለመጀመሪያ ጊዜ ያወቅኩት ጓደኛዬ በቦሌ ጊፍት ለልደቴ ኬክ ልካልኝ ነው። እዚህ ጋር መጀመሪያ ትመጡና ወደ ብራውዘራችሁ በመሄድ ቦሌ ጊፍትስ ብላችሁ ሰርች ታረጉና ትገባላችሁ። ከዛ እንደምታዩት በግ አለ፣ ኬክ አለ፣ የተለያዩ ፓኬጆች አሉ። ለበዓል ልትልኩ የምትፈልጉትን ፓኬጅ ትመርጡና እናንተ ክፍያችሁን ፈጽማችሁ የተቀባያችሁን ኢንፎርሜሽን ሞልታችሁ መላክ ነው። ሌላኛው ደግሞ ቤተሰብ ጊፍትስ ነው። እሱም ላይ ተመሳሳይ መንገድ ተከትላችሁ መላክ ትችላላችሁ። ሌሎችም ዌብሳይቶች አሉ። ዴሊቨሪ ጊፍትስ ኢን አዲስ ብላችሁ ሰርች ብታረጉ ብራውዘራችሁ ላይ በጣም ብዙ አይነት አማራጮች ያመጣላችኋል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግና የምንለቃቸው ቪዲዮዎች ደግሞ ሁልጊዜም እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳይረሳ። ባይ። መልካም በዓል።